ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 3 ይሆናል። ዩኒት 3 ዋናው ርዕሳችን ማትሪክስ ነው። በዚህ በማትሪክስ ስር የተለያዩ ሰብ ቶፒኮች አሉት። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው የምትማሩት ማለት ነው። በዚህ መሰረት በዛሬው በሌሰን 12 ላይ የምትማሩት ሪዲዩስድ ሮው ኢኮለን ፎርም ኦፍ ማትሪክስ የሚለውን ይሆናል ማለት ነው። ባለፈው በሌሰን 11 ላይ ሮው ኢኮለን ፎርም ኦፍ ማትሪክስ ነው የተማራችሁት። ዛሬ ደግሞ reduced row echelon form of a matrix ይሆናል ማለት ነው። row echelon form of matrix ዴፊኒሽኑን እንመለከታለን ማለት ነው። ይሄ ዴፊኒሽን ቀጥታ የተወሰደው ከቴክስት ቡካችሁ ነው። ስለዚህ ዴፊኒሽን 3:17 ምንድነው የሚለው given a positive integer m and n and m cross n matrix A ይለናል። ይሄ ማለት m ማለት number of row ነው፣ n ማለት number of column ይሆናል ማለት ነው። is said to be reduced row echelon form if A is row echelon form and the leading element of each non-zero row is 1 and it is the only non-zero number in its column ይላል። ይሄ ምን ማለት ነው? ብዙ ጊዜ ይሄ reduced row echelon form የምንጠቀመው row echelon form ያልሆኑትን ወደ row echelon form እንዴት አድርገን ነው reduced አድርገን ማምጣት የምንችለው? ምን ጊዜም a1 1 ይሆናል፣ የሚቀጥለው 0 1 የሚቀጥለው ደግሞ 0 0 1 እያል እንድንሰራው ነው የሚያዘው። ስለዚህ አሁን ዴፊኒሽን 3:17 ዋናው reduced row echelon form ዋናው ምንድነው row echelon form ያልሆነውን ወደ row echelon form መቀየር ማለት ነው። reduced ማድረግ እንዴት አድርገን ነው row echelon form ያልሆነን ወደ row echelon form reduced የምናደርገው የሚለው ነው። ስለዚህ በዚህ መሰረት አሁን የሚከተሉትን ኤግዛምፕሎች እየሰራን እንሄዳለን። የሚሰጠን ኤግዛምፕል ምንድነው? echelon form ያልሆነ row echelon form ያልሆነውን ወደ row echelon form እንዴት አድርገን እንቀይራቸዋለን የሚለውን እናያለን ማለት ነው። ስለዚህ ዋናው የዛሬው የሌሰን 12 ርዕሳችን reduced row echelon form of matrix ነው። ምን ማለት ነው? row echelon form ያልሆነውን ወደ row echelon form መቀየር ይሆናል ማለት ነው። ኦኬ ኤግዛምፕል 1 reduce each of the following matrices into row echelon form። አሁን ማትሪክስ A ስንመለከት row 1 2 3 አለን። እዚህ ላይ የመጀመሪያው row 1 2 3 ነው። row 2 4 5 6 row 3 1 1 7 ይላል። አሁን ይሄ row echelon form አይደለም። ይሄን row echelon form ያልሆነውን ወደ reduced እንድናደርግለት ነው የተፈለገው፣ ወደ row echelon form እንድንቀይርለት ነው። ስለዚህ አሁን ይሄን ለመቀየር ምን ማድረግ ይኖርብናል ማለት ነው? አሁን የመጀመሪያው 1 ስለሆነች እንዲያለ ጽፈዋለሁ። ሁለተኛውን ይሄ 0 እንዲሆን ይሄኛው 0 መሆን አለበት። ይችን 0 ለማድረግ row 1ን በኔጌቲቭ 4 አባዝቼ አድ ባደርገው ይሄ ምን ይሆናል? 0 ይሆናል ማለት ነው። እሱ ነው ዋናው ቴክኒካችን። ስለዚህ ምን እናደርጋለን? row 2 አሁን መቀየረው row 2 ነው ማለት ነው። አሁን እንደዚህ ከጻፍኩ ማን ነው row 2 ነው መቀየረው። row 2ን ስቀይር ምን አደርጋለሁ? row 2 ከrow 2 ላይ ማይነስ 4 ታይምስ r1 ወይም ደግሞ ፒቮቲንግን ፕላስ ኔጌቲቭ 4 r1 ያ ማለት እዚህ r2 ላይ ማንን አድ አደርጋለሁ? በኔጌቲቭ 4 አባዝቼ እነዚህን አድ አደርጋለሁ ማለት ነው። ይሄ ማለት ምን ይሰጠናል መሰላችሁ? ተመልከቱት። አሁን እዚህ ላይ እንደዚህ ስናለ 1 2 3 ምክንያቱም row 1 አይቀየር። አሁን row 2 ነው መቀየረው። row 2ን እዚህ ያሉትን በኔጌቲቭ 4 አባዛለሁ። እዚህ ያሉትን በኔጌቲቭ 4 አባዝቼ ከማን ጋር አድ አደርገዋለሁ? ከr2 ጋር አድ አደርግና በማን ሪፕሌስ አደርገዋለሁ? በrow 2 ላይ ሪፕሌስ አደርገዋለሁ ማለት ነው። ስለዚህ ይሄንን በኔጌቲቭ 4 ሳባዛው ኔጌቲቭ 4 ይሆናል። ኔጌቲቭ 4 ፕላስ 4 አያችሁት? እቺ r2 ማለት ፕላስ 4 እንደ ማለት ነው። ፕላስ 4 ሳደርገው ምን ሆነ? 0 ሆነ ማለት ነው። የሚቀጥለው ደግሞ አሁን ይሄኛው እዚህችን በኔጌቲቭ 4 ብቻ አባዝቼ ማቆም፣ ይሄኛውን በኔጌቲቭ ይባዛል። በኔጌቲቭ ሲባዛ ኔጌቲቭ 4 ታይምስ 2 ማለት ኔጌቲቭ 8 ይሆናል። ይሄን ኔጌቲቭ 8 ከማን ጋር አደርገዋለሁ? ከ5 ጋር። ኔጌቲቭ 8 ፕላስ 5 ምን ይሆናል? ኔጌቲቭ 3 ሆነ ማለት ነው። የሚቀጥለው ደግሞ ይሄ አሁን በኔጌቲቭ 4 ይባዛል። በኔጌቲቭ 4 ሲባዛ ኔጌቲቭ 12 ይሆናል። ኔጌቲቭ 12 ከማን ጋር አድ ይደረጋል? ከ6 ጋር ስንት ይመጣል? ኔጌቲቭ 6 ይሆናል ማለት ነው። row 3 በቀጥታ እንዲያለ ይጻፋል። 1 1 7 ሆነ ማለት ነው። አሁን እዚህ ላይ ስንደርስ ደግሞ ምን እናደርጋለን? ይችን 1 ለማድረግ ዲቫይድድ ቦት ሳይድ ባይ ኔጌቲቭ 3 ያደርገዋለሁ። ዚስ ኢምፕላይዝ ዛት ምን ይሆናል? አሁንም r2 ላለው row 2 ማለት ነው። row 2 ደግሞ አሁንም በኔጌቲቭ 1/3 በኔጌቲቭ 1/3 ኦፍ r2 አባዘዋለሁ ማለት ነው። ይሄ ማለት row 2ን ሪፕሌስ ማደርገው በኔጌቲቭ 1/3 ኦፍ r2 ይሆናል ማለት ነው። ይሄንን አድርግ ምን ይሰጠኛል? ተመልከቱ። ዚስ ኢዝ ኢኳል ቱ ልና 1 2
3 ካልኩ በኋላ 0 ይቺ ለኔጌቲቭ 3 ኔጌቲቭ 1/3 ምን ይሆናል 1 ይሆናል። እንደገና ኔጌቲቭ 6 ባይ ኔጌቲቭ 1/3 ደግሞ ስንት ይሆናል 2 ይሆናል ማለት ነው። ይሄ 1 ስንት ይሆናል 7 ይሆናል። ስለዚህ አሁን እዚህ ላይ ከደረስኩ በኋላ አሁን የሚቀጥለው ይሄኛው 0 1 ትክክል መጥቷል። በቃ ከዚህ በኋላ ምንም የሚቀጥለው ምን አደርጋለሁ ይሄ 0 ይሄ ማን መሆን አለበት 0 ምክንያቱም ኢኳለን ፎርም ለማድረግ እዚህ አንድ 0 ካለ ከታች ከአንድ 0 በላይ መሆን አለበት ማለት ነው። ስለዚህ አሁን ደግሞ ሪፕሌስ የማደርገው ማንን ይሆናል ሮው 3 ይሆናል ማለት ነው። አሁን ሮው 3 ነው ሪፕሌስ የማደርገው በማን ቀጥታ እዚህ ያለውን ሮው 1ን በምን አባዘዋለሁ በኔጌቲቭ ሮው 3 ላይ አሁን ሮው 3 ላይ ነው የምጽፈው ፕላስ ልና ማይነስ ኦፍ r1ን ማንን አደርጋለሁ ሮው 3 እና ኔጌቲቭ r1 ማለት በኔጌቲቭ 1 ይሄን አባዘዋለሁ ማለት ነው። ምን ይሰጣል አሁን እዚህ ላይ ተመልከቱ የሚሰጠው እዚህ ላይ ሮው 3 ነው የምቀይረው ሮው 3 ላይ ነው ሪፕሌስ ማደርገው ማንን ሮው 3 እና ማይነስ ሮው 1ን አድ አድርጌ ማለት ነው። ስለዚህ ይሄንን በሮው 3 ላይ ነው አድ ማደርገው ይሄን በኔጌቲቭ አባዛው ይሄ በኔጌቲቭ ሲባዛ ኔጌቲቭ 1 ፕላስ 1 ምን መጀመሪያ 1 2 3 ይሆናል። የሚቀጥለው 0 1 2 ይሆንና አሁን እዚህ ላይ ያለውን ሮው ይቻት ያያችሁ ማይነስ ሮው 1 ማለት ይሄ በኔጌቲቭ ምን ያደርጋል እዚህ ላይ ሮው 3 ፕላስ ኔጌቲቭ ሮው 1 እንደማለት ወሰዱት ፖዚቲቭ ታይምስ ኔጌቲቭ ስለሚመጣ ነው። ስለዚህ ምን ይሆናል እዚህ ላይ ያለችው ማናት 1 ነች ከ1 ላይ ኔጌቲቭ 1 ፕላስ 1 ምን ይሆናል 0 ይሆናል ማለት ነው። የሚቀጥለው ደግሞ እዚህ ላይ እቺ በኔጌቲቭ 1 ሲባዛ ምን ይሆናል ኔጌቲቭ 1 ሲባዛ ምን ይሆናል ኔጌቲቭ 2 ፕላስ 1 ምን ይሆናል ኔጌቲቭ 1 ሆነ ማለት ነው። የሚቀጥለው ይሄኛው በኔጌቲቭ ይባዛል ኔጌቲቭ 3 ፕላስ 7 ደግሞ ስንት ይሆናል 4 ይሆናል ማለት ነው። አሁን እዚህ ላይ አሁን ምን ይሆናል ኢኳለን ለመሆን ይሄ 0 መምጣት አለበት። ስለዚህ አሁን ሮው 2ንና ሮው 3ን አድ አደርጋለሁ ማን ላይ ጽፈዋለሁ ሮው 3 ላይ ጽፈዋለሁ ማለት ነው። ዚህ ሲምፕላይዝ ዛት ካልኩ በኋላ አሁንም የሚጻፈው ሮው 3 ነው ሪፕሌስ የሚደረገው በማን ሮው 3 ፕላስ ምን ይሆናል ማለት ነው ሮው 2 ይሆናል ማለት ነው። ሁለቱን አድ አደርገዋለሁ ማለት ነው። ያ ምን ይሰጣል this is equal to በቀጥታ ምን ይሆናል ተመልከቱት ሮው 3 ይሄንን ያመጣሁት ስንት ይሆናል 1 2 3 ብያቸዋለሁ 0 1 2 አሁን ይሄና ይሄ አድ ሲደረግ 0 እና 0 1 ፕላስ ኔጌቲቭ 1 0 ይሆናል። እንደገና 2 ፕላስ 4 ደግሞ ስንት ይሆናል 6 ይሆናል ማለት ነው። ይሄ ነው አሁን ካስፈለገ ይችን 1 ማድረግ ይችላል ሮው 3ን ምን በማድረግ ዲቫይድድ ባይ 6 አድርገዋለሁ። አሁን እዚሁ ላይ ሮው 3 እዚህ ላይ አሁን ይሄ ኢኳለን ሆኗል ከፈለኩ ይሄ አሁን እዚሁ ላይ እንዳለ ኢኳለን ፎርም ሆኗል። ወይም ደግሞ ሮው 3 ማለት ሲምፕሊ 1/6 ኦፍ 1/6 ኦፍ ሮው 3ን በ1/6 ኦፍ ሮው 3 ሪፕሌስ አደርገዋለሁ ማለት ነው። ይሄ ማለት ቀጥታ 1 2 3 ይሆናል 0 1 2 ይሆናል። አሁን 0 ለ6 ሲካፈል 0 ሲካፈል ለ6 0 ነው 6 ሲካፈል ለ6 1 ይሆናል ማለት ነው። አሁን ዳያጎናሉ 1 መጥቶናል። ይሄ አሁን ቀጥታ ምን ይሆናል ሮው ኢኳለን ፎርም ሆነ ማለት ነው። ምን ሆነ ሮው ኢኳለን ፎርም ሆነ ምክንያቱም የተጠየቁት ሪዲዩስ ኢች ኦፍ ዘ ፎሎዊንግ ማትሪስስ ኢንቱ ሮው ኢኳለን ፎርም ነው። ይሄ አሁን ሮው ኢኳለን ፎርም ሆነ ማለት ነው። ስለዚህ አሁን ይሄ ማትሪክስ ኤ እዚህ ላይ ያለው ሮው ኢኳለን አይደለም፣ ነገር ግን ወደ ሮው ኢኳለን ፎርም ስንቀይረው ዩዚንግ ባይ ሪዲዩስ ኢኳለን ፎርም ተጠቅሜ ይሄን ይመጣል ማለት ነው። ኦኬ አሁን ቢ ላይ ማትሪክስ ቢ ተሰጥቶኛል። ይሄ ማትሪክስ 3/4 ነው። ይሄ ማትሪክስ ስንት ነው 3/4 ማለት ነው። ይሄ ማለት 3 ሮው አለው 4 ኮለመን አለው ማለት ነው። ይሄ አሁን ምንድነው ሮው ኢኳለን ፎርም አይደለም። ሮው ኢኳለን ፎርም ለመሆን ምንድነው ብለናል እዚህ ላይ ያሉት ከታች በኩል ያሉት ዜሮዎች ምን መሆን አለባቸው ከዲያጎናል በታች ያሉት 0 እየበዛ መሆን አለበት። ከአንደኛው ሮው ወደ ሁለተኛው ሮው ስንራመድ ነምበር ኦፍ ሮው ምን ማድረግ አለበት እየበለጠ መሄድ ያለበት ብለናል። ስለዚህ ይሄ ሮው ኢኳለን ፎርም አይደለም። ይሄ ሮው ኢኳለን ፎርም ያልሆነው ወደት መቀየር ነው ወደ ሮው ኢኳለን ፎርም መቀየር ነው። ስለዚህ ሶሉሽን ካልን በኋላ የመጀመሪያ ምንድነው የምናደርገው ማትሪክስ ቢ ማለት በቀጥታ ምን እናደርጋለን 1 2 1 3 እና 2 4 5 0 0 1 0 1 ነው።
ይሄን ማትሪክስ አሁን እዚህ ላይ ምን አደርገዋለሁ? ይሄንን ሮው 2 የነበረውን ሮው 3 የነበረውን ሮው 2 የነበረውን ሮው 3 ወይም ደግሞ በቀጥታ ስዋፒንግ መጠቀም እችላለሁ ማለት ነው። ስለዚህ አሁን ቀጥታ ይሄ ምን አደርጋለሁ ማለት ነው? አሁን የምተካው ሮው 2 ነው። ይሄን ካልኩ ሮው 2 ላይ ነው የሚተካው። ማን ነው የሚተካው? ሮው 3 ይሆናል ማለት ነው። ወይም ይሄ ማለት ሮው 2 ወደ ሮው 3 ሮው 3 ወደ ሮው 2 ዋናው ሮው 2 ላይ ነው መጀመሪያ ሰብስቲቲዩት የምናደርገው። ስለዚህ ይሄንን ሰብስቲቲዩት ስናደርግ 1 2 1 3 ይላል። እቺ 1 ስለሆነ ችግር የለም። የሚቀጥለው አሁን 0 1 0 1 ምክንያቱም ሮው 2 በሮው 3 ይተካል። እንደገና ሮው 3 ደግሞ በሮው 2 4 5 0 ይሆናል ማለት ነው። አሁን ለምን ዋን አያችሁት? እቺ 0 መጣ። አሁን እዚህ ላይ ምንም ችግር የለም። የሚቀጥለው አሁን ከዚህ ከሮው 3 ላይ እዚህ 1 0 ነው ያለው። የሚቀጥለው ቢያንስ 2 0 መኖር ይኖርበታል ማለት ነው። ስለዚህ አሁን እቺን 0 ለማድረግ ምን ማድረግ አለብኝ ብዬሳስብ ይሄ ሮው 1ን በኔጌቲቭ 2 አባዝቼ አድ ባደርገው ይሄው በኔጌቲቭ 2 ሲባዛ ኔጌቲቭ 2 + 2 0 ይሆናል። ኔጌቲቭ 4 + 4 0 ይሆናል። ስለዚህ በቀጥታ አሁን ምን እናደርጋለን? እዚህ ሲምፕላይዛት እናደርግና አሁን ደግሞ ማንን ነው የምተካው ማለት ነው? ሮው 3 ነው የሚተካው። ሮው 3 በማን ነው የሚተካው? ሮው 3 የሚተካው ሮው 3 ላይ ፕላስ ምን አደርጋለሁ? ኔጌቲቭ 2 ታይምስ r1ን አደርጋለሁ ማለት ነው። ይሄ ፖዚቲቭ ታይምስ ኔጌቲቭ ስለሚሆን ኔጌቲቭ ዚስ ኢዝ ኢኳል ቱ እንልና 1 2 1 3 ይሆናል። 0 1 0 1 ይሆንና አሁን ይሄንን በኔጌቲቭ 2 አባዛዋለሁ። በኔጌቲቭ 2 ሳባዛው ኔጌቲቭ ይሄ 1ን በኔጌቲቭ 2 ሳባዛው ኔጌቲቭ 2 ይሆናል። ኔጌቲቭ 2 ፕላስ ሮው 3 2 0 ይሆናል ማለት ነው። እንደገና ይሄ በኔጌቲቭ 2 ይባዛል። ይችናት ኔጌቲቭ 2 በኔጌቲቭ 2 ሲባዛ ኔጌቲቭ 4 ይሆናል። ማን ጋር አዳድርገዋለሁ? ሮው 3 ጋር አዳድርገዋለሁ። ምን ይሆናል? 0 ይሆናል። ምክንያቱም ኔጌቲቭ 4 + 4 0 ይሆናል። የሚቀጥለው ይሄ በኔጌቲቭ 2 ይባዛል። በኔጌቲቭ 2 ሲባዛ ኔጌቲቭ 1 ታይምስ ኔጌቲቭ 2 ኔጌቲቭ 2 + 5 ስንት ይሆናል? 3 ይሆናል ማለት ነው። እዚህ ላይ ይሄ በኔጌቲቭ 2 ሲባዛ ኔጌቲቭ 6 ይሆናል። ኔጌቲቭ 6 + 0 -6 ሆነ ማለት ነው። አሁን እዚህ ላይ ይሄ አሁን ሮው ኢኩዋለን መሆን ይችላል። ይሄ አሁን ሮው ኢኩዋለን መሆን ይችላል። ካስፈለገ ደግሞ ሮው 3ን በቀጥታ ምን ማድረግ ይችላል? ዲቫይድድ ቦት ሳይድ ባይ 3 አድርጎ መጨረስም ይቻላል። እዚህ ላይ ይሄን ደግሞ አሁንም ሮው 3 ማለት ሮው 3 በቀጥታ በስኬሊንግ ማለት ነው። ሮው 3ን በምን ማድረግ እንችላለን? በ1/3 ኦፍ r3 ተካዋለሁ ማለት ነው። ሮው 3ን በማን ተካሁት? በ1/3 ኦፍ ሮው 3 በ1/3 ኦፍ ሮው 3 ሲተካ ምን ይሰጣል? this is equal to 1 2 1 3 አለ። የሚቀጥለው 0 1 0 1 አለ። አሁን ዲቫይድድ ቦት ሳይድ ባይ 3 ምክንያቱም 1/3 ኦፍ ሮው 3 0 ለ3 0 ነው። 0 ሲካፈል ለ3 0 ነው። 3 ሲካፈል ለ3 1 ነው። እንደገና ኔጌቲቭ 6 ሲካፈል ለ3 -2 ይሆናል ማለት ነው። ሲምፕሊ እዚህ ላይ በቀጥታ ይሄን ማቆም እንችላለን ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። አሁን ይሄ ምን ሰጠኝ? ሮው ኢኩዋለን ፎርም ሆነ ማለት ነው። ይሄ ሮው ኢኩዋለን ፎርም ሆነ ማለት ነው። ኦኬ ሲ ማትሪክስ ሲ 1 2 1 2 ሰጥቶኛል። ሮው 1 ነው። ሮው 2 ደግሞ 1 3 1 3 ሰጥቶኛል። ሮው 3 1 4 1 4 ነው። ይሄም ማትሪኩ ስንት በስንት ነው? 3 በ4 ነምበር ኦፍ ሮው 3 ነው። ነምበር ኦፍ ኮለመናችን 4 ነው። ስለዚህ ይሄንን ሪዲዩስድ አድርጋችሁ ይሄ አሁን ኢኩዋለን ፎርም አይደለም። ስለዚህ ይሄንን ሮው ኢኩዋለን ፎርም ስላልሆነ ይሄ ኢኩዋለን ፎርም ያልሆነውን ወደ ምንድነው እንድንቀይር የተፈለገው? ወደ ኢኩዋለን ፎርም ነው ሪዲዩስድ በማድረግ። ስለዚህ አሁን እዚህ ላይ ስንመለከት የመጀመሪያው ይሄ 1 ስለሆነ ችግር የለውም እንዳለ። አሁን ይሄ 0 ይሄን 0 ለማድረግ ይሄን በኔጌቲቭ ሮው 1ን በኔጌቲቭ አባስተን ሮው 2 ላይ አድ ማድረግ ማለት ነው። ይሄ ማለት አርቱ ላለሁ አርቱ ማለት ሮው 2 ነው የምቀይረው ማለት ነው። ወዴት ነው የማደርገው? አርቱ ላይ ማንን አድ አደርጋለሁ? -r1ን አድ አደርጋለሁ ማለት ነው። ፕላስ ኔጌቲቭ r1ን ይሄን አድ ስናደርግ የመጀመሪያው 1 2 1 2 ሮው 1 ነው። ሮው 2 ደግሞ ምን ይሆናል? ቀጥታ ይሄንን በኔጌቲቭ እያባዛው ሮው 2 ላይ ደምራለሁ። ይሄ በኔጌቲቭ አድ ሲደረግ ይሄው እዚሁ ላይ በኔጌቲቭ 1 ይሄ ኔጌቲቭ 1 ይሆናል። 1 ሲደመር ስንት ይሆናል? 0 ይሆናል። ይሄ ኔጌቲቭ 2 ይሆናል። ከኔጌቲቭ 2 ሲደመር 3 1 ይሆናል ማለት ነው። ይሄ ኔጌቲቭ 1 ነው። ከዚህ ጋር ሲደመር 0 ይሆናል። ይሄ ኔጌቲቭ 2 ነው። ከዚህ ጋር ሲደመር 1 ይሆናል ማለት ነው። ያ ማለት ኔጌቲቭ 2 + 3
ስንት ይሆናል 1 ይሆናል። የሚቀጥለው ቀጥታ 1 4 1 4 እናደርጋለን ማለት ነው። አሁን እዚህ ላይ ያለው ሮቱ በቀጥታ ጨርሳል። ሮቱ ምንድነው ምን ጊዜም ከዚህ 1 ነው 1 0 1 እዚህ ላይ ያሉት ግን ይሄ መቀየር ይኖርበታል። አሁን ሮ 3 ነው። ሮ 3 ማንና ማን ይሄና ይሄ መቀየር 0 0 መሆን አለበት። እዚህ 1 0 ካለ ከስሩ ቢያንስ ከ1 0 በላይ መኖር አለበት ነው። ስለዚህ ይሄንን ሪዲዩስድ ስናደርገው ደግሞ ወዴት ነው ሪዲዩስድ የምናደርገው? እዚህ ላይ ያለውን በኔጌቲቭ አባዝቼ እዚህ ላይ አድ አደርጋለሁ ማለት ነው። ስለዚህ አድ ስናደርግ ይሄንን በኔጌቲቭ አባዝቼ እዚህ አድ ሳደርገው ይሄ 0 ይሆናል። ይሄኛው 2 የሆነ ይቀጥላል ማለት ነው። ስለዚህ ይሄንን ሪዲዩስ ስናደርግ ሮ 3 ነው አሁን የምቀይረው። ሮ 3 ነው የምቀይረው ከማን ጋር? ሮ 3 ፕላስ ልና ኔጌቲቭ ኦፍ ሮ 1 ማለት ነው። ይሄ ማለት ፖዚቲቭ ታይምስ ኔጌቲቭ ማድረግ ትችላላችሁ ሞር ግልጽ እንዲሆንላችሁ ነው። ስለዚህ ይሄ ማለት 1 2 1 2 ይሆናል። 0 1 0 1 ይሆናል። አሁን የሚቀጥለው ይችን 1ን ከኔጌቲቭ እዚህ ያለችውን 1 እዚህ ያለችውን 1 ይቺ ኔጌቲቭ 1 ሆናለች። ኔጌቲቭ 1 ፕላስ 1 ምን ይሆናል? 0 ይሆናል። ይቺ ኔጌቲቭ 2 ይሆናል። ኔጌቲቭ 2 ፕላስ 4 ደግሞ ስንት ይሆናል? 2 ይሆናል ማለት ነው። እዚህ ላይ ይቺ ኔጌቲቭ 1 ናት። ኔጌቲቭ 1 ፕላስ 1 ምን ይሆናል? 0 ይሆናል። ይቺ ኔጌቲቭ 2 ናት። ኔጌቲቭ 2 ፕላስ 4 ደግሞ ስንት ይሆናል? 2 ይሆናል ማለት ነው። አሁን ይቺ 0 ሆናለች። ይቺ 2 ደግሞ ወደ ምን መቀየር አለባት? ወደ 0 መቀየር አለባት። ወደ 0 ለመቀየር ምን መሆን አለበት? ሮ ይሄን እዚህ ያለውን በኔጌቲቭ 2 አባዝቼ ከዚህ ጋር አድ አደርገዋለሁ ማለት ነው። አያችሁት? አሁን በጣም ቀላል ነው። ምንድነው የማደርገው? ሮቱን በማን አባዘዋለሁ? በኔጌቲቭ 2 አባዘዋለሁ። ይሄኛው 0 ይሆንልኛል ማለት ነው። እዚህ ላይ አሁን ይሄን በኔጌቲቭ 2 ባባዛው ይሄ ኔጌቲቭ 1 መልሶ እዚህ ዱፕሊኬት ነው የሚሆነው። ስለዚህ አሁን የምቀይረው ሮ 3 ነው። ሮ 3 በማን ይቀየራል? ሮ 3 ላይ ፕላስ ልና ኔጌቲቭ ኦፍ ትዋይስ ኦፍ አርቱ ነው ሮቱ ነው የሚባዛው በማን? በኔጌቲቭ 2 ከዛ አድ ይደረጋል ማለት ነው። አድ ሲደረግ ምንድነው የሚሰጠን? ዚስ ኢዝ ኢኳል ቱ እና 1 2 1 2 ሆኗል። የሚቀጥለው 0 1 0 1 አሁን ይሄንን እዚህ ያለውን ይችን በኔጌቲቭ 2 ነው ማባዛው። ከማን ጋር አድ አደርገዋለሁ? ከሮ 3 ጋር። እስቲ እዚህ ላይ በኔጌቲቭ 2 ይሄ በኔጌቲቭ 2 ሲባዛ 0 0 ፕላስ 0 0 ይሆናል። ይሄ በኔጌቲቭ 2 ሲባዛ ኔጌቲቭ 2 ፕላስ 2 0 ይሆናል። እንደገና ይሄ በኔጌቲቭ 2 0 ነው። 0 ፕላስ 0 0 ይሄኛው በኔጌቲቭ 1 በኔጌቲቭ 2 ሲባዛ ኔጌቲቭ 2 ፕላስ 2 0 ይሆናል ማለት ነው። ስለዚህ ሁሉም ምን ሆነ? 0 0 ሆነ። ኢኮለን ፎርም የመጀመሪያው አንዱ ክራይቴሪያ ሁሉም 0 ከሆኑ አዘቦቶም ነው መጻፍ ያለበት ይላል። ይሄ አዘቦቶም ተጽፏል። ስለዚህ ምን ሆነ ማለት ነው? ዚስ ምን ሆነ? ይሄ ሮ ኢኮለን ፎርም ሆነ ማለት ነው። ምን ሆነ? ሮ ኢኮለን ፎርም ሆነ ማለት ነው። አሁን ይሄ ማትሪክስ ይሄ የምታዩት ማትሪክስ ምንድነው? ሮ ኢኮለን ፎርም ነው ማለት ነው። የተጠየኩትም ይሄን ማትሪክስ ሲን ወደ ሮ ኢኮለን ፎርም ነው ቀይረ የተባልኩት። ወደ ሮ ኢኮለን ፎርም ሲቀየር ይሄንን ይሆናል ማለት ነው። ኦኬ ዲ ላይ ማትሪክስ ዲ ሮ 1 ማን ሰጥቶናል? ይሄ ሮ 1 ነው። 1 2 1 2 ሰጥቶናል። ሮ 2 ደግሞ ማንን ሰጥቶናል? 2 1 2 ሰጥቶናል። ይሄ ማለት 2 በ4 ማለት ነው። 2 ሮ አለው 4 ከለመን 1 ከለመን 2 ከለመን 3 ከለመን 4 2 በ4 ነው ማለት ነው። ይሄን አሁን ሪዲዩስድ አድርግ ነው ወደ ኢኮለን ፎርም። ስለዚህ ሶሉሽን ካልን በኋላ ምንድነው ማድረግ ያለብን? ሲምፕሊ የተሰጠንን ማትሪክስ 1 2 1 2 ተሰጥቶናል። 2 1 2 1 ተሰጥቶናል። አሁን እዚህ ላይ የምጠቀመው ምን ማድረግ ነው? አሁን ይሄኛው 1 ስለሆነ መቀየር አያስፈልገውም። በመቀየረው ሁለተኛውን ሮው ነው። ሁለተኛውን ሮው እቺ 0 ለማድረግ ይሄን በኔጌቲቭ 2 ማባዛት ነው። ስለዚህ አሁን ሪፕሌስ ማደርገው ሮው 2 ነው። ሮው 2 ሪፕሌስ የሚሆነው በማን ነው? ሮው 2 ፕላስ ኔጌቲቭ ኦፍ 2 ታይምስ ሮ 1 ይሆናል ማለት ነው። ይሄ ማለት አሁን እዚህ ላይ ማንን ነው? ሮ 1ን በኔጌቲቭ 2 አባዝቼ ከማን ጋር አዳደርገዋለሁ? ከአርቱ ጋር ከሮቱ ጋር አዳደርግና ሮቱ ላይ ሪፕሌስ አደርገዋለሁ ማለት ነው። ስለዚህ 1 2 1 2 ይሆናል። ይሄንን በኔጌቲቭ 2 ሳባዛው በኔጌቲቭ 2 ፕላስ 2 ሲሆን 0 ይሆናል። ይሄኛው በኔጌቲቭ 2 ሲባዛ ኔጌቲቭ 4 ፕላስ 1 ኔጌቲቭ 3 ይሆናል። ይሄኛው በኔጌቲቭ 2 ሲባዛ ኔጌቲቭ 2 ይሆናል። ከቱ ጋር አድ ሲደረግ 0 ይሆናል። ይሄኛው በኔጌቲቭ 2 ሲባዛ ኔጌቲቭ 4 ፕላስ 1 ኔጌቲቭ 3 ይሆናል ማለት ነው።
አሁን እዚህ ላይ እንዳለ አሁን ይሄ ቀጥታ ምን ማድረግ ይችላል ይሄ አሁን ኢኮለን ፎርም መሆን ይችላል ነገር ግን ይሄንን ሲምፕሊ ሮውቱን ቀጥታ ለኔጌቲቭ 3 ባካፍለው ደግሞ የበለጠ ውጤታማ ይሆናል ማለት ነው ስለዚህ ቀጥታ ምን ይሆናል ሲምፕሊ እንደዚህ ካደረግ በኋላ አሁን የምቀይረውም ሮውቱን ነው ሮውቱን በማን ቀይረዋለሁ በኔጌቲቭ 1/3 ኦፍ R2 ቀይረዋለሁ ማለት ነው ኔጌቲቭ 1 ሮውቱን ለኔጌቲቭ 3 ሳካፍዬ ሮውቱ ላይ ጽፈዋለሁ ማለት ነው ያ ማለት ምን ይሆናል 1 2 1 2 ይሆንና ይሄኛው በኔጌቲቭ 0 በኔጌቲቭ 1/3 ሲባዛ 0 ነው ኔጌቲቭ 3 በኔጌቲቭ 1/3 ሲባዛ 1 እንደገና መልሶ 0 በኔጌቲቭ 1/3 ሲባዛ 0 ኔጌቲቭ 3 በኔጌቲቭ 1/3 ሲባዛ 1 ይሆናል ማለት ነው መልሳችን ይሄ ይሆናል ማለት ነው ምክንያቱም 0 1 ይላል ሶስተኛ ሮው ስለሌለ ይሄ አሁን ምን ሰጠን ማለት ነው ሮው ኢኮለን ፎርም ሆነ ማለት ነው ስለዚህ ወደ ሮው ኢኮለን ፎርም ቀይሩ ነው ወደ ሮው ኢኮለን ፎርም ቀይረናል ማለት ነው ስለዚህ ሪዲዩስድ ሮው ኢኮለን ፎርም ማለት ይሄ ነው እንዴት አድርገን ሪዲዩስድ እንደምናደርገው ስለዚህ ይሄ አሁን ሮው ኢኮለን ፎርም አይደለም ሮው ኢኮለን ፎርም ያልሆነን ወደ ሮው ኢኮለን ፎርም እንዴት አድርገን መቀየር እንደምንችል አይተናል ምን በመጠቀም ሪዲዩስድ በማድረግ ማለት ነው እንግዲህ ተማሪዎች ይሄንን ሮው ኢኮለን ፎርም በሌሰን 11 በደንብ ተምራችኋል ብዙ ኤግዛምፕሎች ሰርተናል በሌሰን 12 ደግሞ ሪዲዩስድ ሮው ኢኮለን ፎርም አየን በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ ደህና ሁኑ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ